አርሰናሎች በለንደን ደርቢ ጨዋታ ቶተናምን 4-1 በሆነ ውጤት በማሸነፍ መልእክት ያለው ድል ማስመዝገብ ችለዋል። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር አርሰናል ቶተናምን 4-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 1 ሰዓት ተኩል ላይ በጀመረው ለአርሰናል የ28ኛ ሳምንት መርሃ ግብር እንደዚሁም ደግሞ ለቶተናም የ27ኛ ሳምንት መርሃ ግብር ጨዋታ አርሰናል ኤቤሬቺ ኤዜ 32ኛውና 61ኛው ደቂቃ ላይ እንደዚሁም ጊዮኬሬስ 47ኛውና 94ኛው ደቂቃ ላይ ባስቆጠሯቸው አራት ግቦች 4-1 በሆነ ውጤት ማሸነፍ ችሏል። የቶተናምን ብቸኛ ግብ ኮሎሙዋኒ 34ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ አርሰናሎች ከድሉ በበለጠ ያሸነፉበት መንገድ መልእክት የሚያስተላልፍ ይመስለኛል። ምክንያቱም ጨዋታው ሙሉ ለሙሉ በሚባል መልኩ በልጠው ነበረ ማሸነፍ የቻሉት። የነበራቸውን ስታት ስንመለከት ራሱ 60% ኳሱን መያዝ ችለው ነበረ። 2.07 ኤክስፔክትድ ጎል አስመዝግቧል። 20 ሙከራዎችን ማድረግ ችለው ነበረ። 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። 6 ትልልቅ እድሎችን መፍጠር ችለው ነበረ። ከነዚህ 6 ትልልቅ እድሎች 3ቱን ሳይጠቀሙበት ቀርቷል። 3ቱን ግን ወደ ግብነት ሊቀይሩት ችሏልና ምን ያህል ብልጫ እንደነበራቸው በዚህ መመልከት እንችላለን። የቶተናምን ስንመለከት 0.76 ኤክስፔክትድ ጎል ነው የነበራቸው። 6 ሙከራ ብቻ ነው ማድረግ የቻሉት። 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። ነገር ግን ምንም አይነት ትልቅ እድል መፍጠር ሳይችሉ ቀርቷልና አርሰናሎች በጣም ብልጫ ያሳዩበት ጨዋታ ሆኖ መመዝገብ ችሏል። አርሰናሎች ሮብ ዕለት ከወልቭስ ጋር ካደረጉት ጨዋታ በኋላ እንግዲህ የዘንድሮ የፕሪሚየር ሊግ ዋንጫን ላያሳኩ ይችላሉ የሚል በጣም ከፍተኛ ጥርጣሬ ነበረ። በተለይ ደግሞ በአርሰናል ደጋፊዎች ዘንድ አሁንም ተስፋ የመቁረጥ ነገር፣ እንደዚሁም ማንቸስተር ሲቲዎች በቃ ዋንጫውን ሊበሉ ነው የሚል እሳቤ ነበረ። ነገር ግን በትናንትናው ጨዋታ ላይ ግን አሁንም አርሰናሎች እድል እንዳላቸው ከዚህ በኋላም ጨዋታዎችን አሸንፈው ዋንጫውን ማሳካት የሚችሉበት አቅም እንዳላቸው ያሳዩበት ጨዋታ ሆኖ መመልከት ችለናል። በእርግጥ ቶተናሞች በዚህ ሲዝን ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። እስካሁን ድረስ ባደረጓቸው 27 ጨዋታዎችም ማሸነፍ የቻሉት 7ቱን ብቻ ነው። በ8ቱ አቻ ሲወጡ በ12ቱ ተሸንፈዋል። እናም በ29 ነጥብ 16ኛ ደረጃ ላይ ነው የተቀመጡት። ከ17ኛ ደረጃ ላይ ከተቀመጠው ከኖቲንጋም ፎረስት በ2 ነጥብ ርቀው እንደዚሁም 18ኛ ደረጃ ላይ ከተቀመጠው ከዌስትሃም ደግሞ በ4 ነጥብ ልዩነት ላይ ነው የተቀመጡትና ለወራጅ ቀጠና በጣም የቀረቡ ቡድን ሆኖ ነው እየተመለከትናቸው የምንገኘውና ያን ያህል ማሸነፉ የሚያስገርም ላይሆን ይችላል። ነገር ግን ደግሞ ምንም እንኳን የውጤት ለውጥ ቢኖር የደረጃ ልዩነት ቢኖርም እንኳን ራሱ የደርቢ ጨዋታ ምንጊዜም የደርቢ ጨዋታ ነው። ከዚህ በፊትም እንግዲህ ቶተናሞች ጥሩ ባልነበረባቸው ጊዜያቶች ራሱ አርሰናልን ሲፈትኑ የተመለከትንባቸው አጋጣሚዎች አሉ። በትናንትናው ጨዋታ ላይ ግን ይህንን ነገር ማድረግ አልቻሉም። ከዛ በተጨማሪም በዚህ ሳምንት እንግዲህ ቶተናሞች ኢጎር ቶዶርን አዲስ አሰልጣኝ አድርገው መሾማቸው አይዘነጋምና በዚህም ሹመት ምክንያት ምናልባትም ቶተናሞች የመነቃቃት ነገር ሊታይባቸው ይችላል የሚል ነገር ተጠብቆ ነበረ። ነገር ግን በጨዋታው ላይ ይህንን ነገር ሳንመለከት ቀርተናል። በጨዋታው ላይ ምናልባትም ቶተናሞች ጥሩ ተንቀሳቀሱ ልንል የምንችለው 10-15 ደቂቃ ነው። ከዛ ውጭ ግን ያን ያህል ጥሩ የሚባል እንቅስቃሴን አድርገዋል ለማለት ትንሽ ያስቸግራል። በተለይ ደግሞ ወደ አርሰናል ግብ ክልል የደረሱበት አጋጣሚ ራሱ በጣም ትንሽ የሚባል፣ በመከላከል ደረጃም የመጀመሪያዋ ግብ እስክትቆጠር ድረስ ቶተናሞች ጥሩ የሚባል እንቅስቃሴን ማድረግ ችለው ነበረ። ፖሊኖ ድራጉንሰንና ሚኪ ቫንደቪን ጥሩ የተባለ እንቅስቃሴን ሲያደርጉ ተመልክተናቸው ነበረ። እንደዚሁም ደግሞ ቢሱማና ሳር ራሱ በጣም አስደናቂ የሚባል ምሽትን ማሳለፍ ችለው ነበር። ነገር ግን አርሰናሎች የመጀመሪያዋን ግብ ካስቆጠሩ በኋላ እንደዚሁም ደግሞ ሁለተኛውና ሶስተኛው ግብ ከተቆጠረ በኋላ ሙሉ ለሙሉ አርሰናሎች የበላይነትን ማሳየት ችሏል። በተለይ የሶስተኛዋ ግብ መቆጠር ለአርሰናል በጣም ትልቅ ትርጉም የሰጠች ግብ ነች የነበረችው። ከዛ ቀደም ብሎ እንግዲህ ቶተናሞች ጎል አስቆጥረው ነበረ። ነገር ግን ያቺ ግብ ልትሻርባቸው ችላለች። ምናልባት ያቺ ግብ ባትሻርባቸው ኖሮ የተለየ ጨዋታ ልንመለከት እንችል ነበረ። ነገር ግን በስተመጨረሻ ተሽሮባቸዋል። ከዛ በኋላም ግን ጨዋታውን ለመመለስ ለማገገም በጣም ተቸግረው መመልከት እችለናል። አርሰናል ሙሉ ለሙሉ የበላይነትን ማሳየትም እችሏል። ይህ ድል አርሰናል በጣም ወሳኝ የሚባል ድል ነው። ከማንቸስተር ሲቲ ጋር ያላቸውንም የነጥብ ልዩነትም ወደ 5 ማስፋትም ይችላል። በእርግጥ ማንቸስተር ሲቲዎች አንድ ቀሪ ጨዋታ ይቀራቸዋል። ያንን ቀሪ ጨዋታ የሚያሸንፉ ከሆነ መልሶ የነጥብ ልዩነቱ ወደ 2 ዝቅ የሚል ይሆናል። ነገር ግን ደግሞ ጨዋታን ማሸነፍ በራሱ ቶተናምን ማሸነፍ በራሱ ለጊዜውም ቢሆንም የነጥብ ልዩነቱን ወደ 5 ማስፋት ራሱ አርሰናል በጣም ትልቅ
ትርጉም አለው። በተለይ የወልቭስን ጨዋታ ከተመለከታችሁ ከጨዋታው በኋላ የተጫዋቾች የነበራቸውን ሞራል የነበራቸውን ስሜት ብትመለከቱ ምናልባትም ተስፋ የመቁረጥ ነገርም ይታይባቸው ነበር። ስለዚሁም ደጋፊው ራሱ ከወልቭስ ጨዋታ በኋላ ያሳየው የነበረው ስሜት ያሳየው የነበረው ንዴት ተስፋ የመቁረጥ የሚመስል ነው የነበረውና የትናንትና ጨዋታ ያንን ተስፋ መልሶ እንዲያገግም ያደረገ ይመስለኛል። ከድሉም በተጨማሪም ቅድም እንዳልኳችሁ በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ በጨዋታው ላይ ኤቤሬቺ ኤዜ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። ከቶተናም ጋር እንግዲህ በዚህ ሲዝን 2 ጊዜ መገናኘት ችሏል። በእነዚህ 2 አጋጣሚዎች ኤቤሬቺ ኤዜ 5 ጎሎችን ሊያስቆጥር ችሏል። ትናንትና 2 ጎሎችን አስቆጥሯል። በመጀመሪያው ዙር በኤሚሬትስ በተደረገው ጨዋታ ደግሞ ሃትሪክ ሰርቶ መውጣት ችሏል። እናም በጣም ምርጥ የሚባል ተጫዋች መሆኑን እንግዲህ ያስመለከተ ነው የሚገኘው። ከጨዋታው በኋላም እንግዲህ ማይክል አርቴታ በኤቤሬቺ ኤዜ ዙሪያ በሰጠው አስተያየት በወልቭስ ጨዋታ ላይ በቋሚነት አለማሰለፌ ያበሳጨው ተጫዋች ነው የነበረውና ለዛም እንግዲህ ምላሽ እንዲሆነው ነው በዚህ ጨዋታ ላይ በጣም ምርጥ የሚባል እንቅስቃሴን ማድረግ የቻሉ የሚል አስተያየትን ሰጥቷል። እውነት ነው ኤቤሬቺ ኤዜ ወደ አርሰናል ከሄደ በኋላ የተጠበቀውን ያህል የመጫወቻ ጊዜ ያገኘ ያልሆነ ተጫዋች ነው። ያለው ብቃት አንጻርም ከዚህ የበለጠ የመጫወቻ እድል ሊሰጠው ይገባ ነበረ። ይህንንም እንግዲህ በእያንዳንዱ ጨዋታዎች ላይ እያስመለከተ ነው የሚገኘው። በትናንትና ጨዋታ ላይ 2 ጎሎችን አስቆጥሯል። 8.9 ሬቲንግም የተሰጠው ተጫዋች ነው። 77 ደቂቃዎችን ብቻ ነበረ በሜዳ ላይ መቆየት የቻለው። በዛም ግን በጣም ምርጥ የሚባል ምሽትን ማሳለፍ ችሏል። ከዚህ በኋላም ለአርሰናል በቋሚነት ማን ነው መጀመሪያ ያለበት ኤዜ ነው ወይስ ኦዲጋርድ ነው የሚል ጥያቄ እንድናነሳም ያደረገ እንቅስቃሴ ማሳየትም ችሏል። ከሱ በተጨማሪም ጊዮኬሬስ በጣም ምርጥ የሚባል ምሽትን ማሳለፍ ችሏል። ጊዮኬሬስ በዚህ ሲዝን በጣም ከፍተኛ ወቀሳ እየደረሰባቸው ካሉ ተጫዋቾች መካከል አንደኛው ነው። በተለይ በክረምቱ የዝውውር መስኮት ወደ አርሰናል ሲመጣ እንግዲህ በጣም ትልቅ ተስፋ ተጥሎበት ነበረ የመጣው። ነገር ግን በዚህ ሲዝን ያደረገውን እንቅስቃሴ ስንመለከት ግን ያንን የሚያሳይ አይደለም የነበረው። እስካሁን ድረስ እንግዲህ ለአርሰናል 36 ጨዋታዎችን ማድረግ ችሏል በሁሉም ኮምፒቲሽን። በእነዚህ 36 ጨዋታዎች 15 ግብና 2 አሲስት ማስመዝገብ ችሏል። ኖርማሊ ስንመለከተው ያን ያህል መጥፎ የሚባል ሪካርድ አይደለም። ነገር ግን ከመጣበት አንጻር ስንመለከተው እንደዚሁም ደግሞ አርሰናሎች ከሚፈልጉት አይነት ተጫዋች አንጻር ስንመለከተው ግን ከዚህ የበለጠ ጎል ማስቆጠር ነበረበት። በፕሪሚየር ሊጉም 26 ጨዋታዎችን አድርጎ 10 ግቦችን ማስቆጠር የቻለ ተጫዋች ነው። ይህም ማለት እንግዲህ በየ3 ጨዋታው ቢያንስ 1 ጎሎችን የሚያስቆጠር ተጫዋች ነውና ከዚህ አንግል ስንመለከተው አርሰናል ከሚጠብቁበት አንጻር ስንመለከተው ያን ያህል ጥሩ የሚባል እንቅስቃሴን አድርጓል ለማለት ትንሽ ያስቸግራል። በትናንትና ጨዋታ ላይ ግን 2 ግቦችን ማስቆጠር ችሏል። ከሱ በተጨማሪም ተከላካዮቹ በጣም ምርጥ የሚባል እንቅስቃሴ ማድረግ ችሏል። በረኛው በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። እንደውም በአንድ አጋጣሚ ሪቻርልሰን የሞከረበትን ሙከራ በአስደናቂ ሁኔታ ሊመልስበት ይችላል። ምናልባት ያቺ ግብ ተቆጥራ ቢሆን ኖሮ 3-1 እያሉ ነው የነበሩት፣ 3-2 ይሆኑ ነበረ እና ምናልባትም ያቺ ግብ ለቶተናሞች ትልቅ መነሳሻም ልትሆናቸው ትችል ነበርና ምናልባትም አርሰናሎች ነጥብ ጥለው ሊወጡ የሚችሉበት እድል ሊኖር ይችል ነበር። ነገር ግን ራያ በአስደናቂ ሁኔታ ያችን ኳስ አድኖ አርሰናሎች አሸንፎ እንዲወጡ አድርጓልና በጣም ትልቅ ስቴትመንት የታየበት ድል ሆኖ መመዝገብ ይችላል። እንዳልኳችሁ በዚህ ጨዋታ ላይ በጣም ምርጥ የሚባለውን አርሰናልን መመልከት ችለናል። እንደዛም ሆኖ ግን አሁንም ትልቅ ጥያቄ አለኝ በአርሰናል ስኳድ ውስጥ። በተለይ ደግሞ የሜንታሊቲ ጉዳይ ላይ ትልቅ ጥያቄ አለኝ። የአእምሮ ጥንካሬያቸው ላይ በጣም ትልቅ ጥያቄ አለኝ። በጨዋታው ላይ አርሰናሎች ሙሉ ለሙሉ በልጠው ነበረ። 3-1 መምራትም ችለው ነበር። ከዛ በኋላ ግን ጨዋታውን ለማባከን ነበረ ጥረት ሲያደርጉ የነበሩት። ባገኙት አጋጣሚ ሁላ ሰዓት ለመግደል የተለያዩ ጥረቶችን ሲያደርጉ መመልከት ችለናል። ይህንንም ነገር ደግሞ በወልቭስ ጨዋታ ላይም የተመለከትነው ነገር ነው የነበረው። 2-0 ከመሩ በኋላ ሰዓት ለማባከን ነበረ ጥረት ሲያደርጉ የነበሩት። በትንሽም በትልቁም ሲወድቁ ነበር የተመለከትናቸው። ያ ደግሞ በስተመጨረሻም ዋጋ አስከፍሏቸዋል። ያም ቅድም እንዳልኳችሁ ደግሞ በአእምሮ ጥንካሬያቸው ላይ ትልቅ ጥያቄ እንድናነሳ ያደርገናል። እዚህ ሰዓት እንግዲህ ማንቸስተር ሲቲዎች ቀሪ ጨዋታቸውን የሚያሸንፉ ከሆነ ከአርሰናል ጋር የሚኖራቸው የነጥብ ልዩነት 2 ብቻ ነው። ከዛ በኋላ እንግዲህ አርሰናሎች ነጥብ ሊጥሉ ይችላሉ፣ ማንቸስተር ሲቲዎችም ነጥብ ሊጥሉ ይችላሉ እና ምናልባትም በስተመጨረሻም በነጥብ እኩል ሆኖ ሊያጠናቅቁ ይችላሉና መለያቸው ምናልባትም የጎል ልዩነት ሊሆን ይችላል። ስለዚህ አርሰናሎች በተለይ ሙሉ ለሙሉ ጨዋታውን በተቆጣጠሩበት ሰዓት ተጨማሪ ጎሎችን ለማስቆጠር ነው ከፍተኛ ጥረት ማድረግ ያለባቸው። ምክንያቱም በስተመጨረሻም ብዙ ጎል ማስቆጠር የዋንጫ ባለቤት ሊያስደርግ ይችላልና አርሰናሎች እዚህ ነገር ላይ በደንብ መስራት መቻል አለባቸው። በዚህ ሰዓት ያላቸው የግብ ልዩነት 4 ብቻ ነው። አርሰናሎች 35 የግብ ክፍያ ሲኖራቸው ማንቸስተር ሲቲዎች በአንጻሩ 31 የግብ ክፍያ ነው የሚኖራቸው። ሲቲዎች ደግሞ 1 ጨዋታ ይቀራቸዋልና በዛ ጨዋታ ላይ ምናልባትም 4-0 የሚያሸንፉ በግብ ክፍያ እኩል ነው የሚሆኑትና በስተመጨረሻም ምናልባትም ይህ የግብ ክፍያ ልዩነት ዋንጫ ባለቤት ሊያደርግ ይችላል፣ ዋንጫውን ሊያሳጥ ይችላልና አርሰናሎችም በእንደዚህ አይነት ሁኔታ በእንደዚህ አይነት ጨዋታዎች ላይ በተለይ ሙሉ ለሙሉ ብልጫ በሚያሳዩበት ሰዓት ላይ ተጨማሪ ጎሎችን ለማስቆጠር ነው መንቀሳቀስ ያለባቸው። በመከላከል ደረጃ አርሰናሎች በጣም ጠንካራ ቲም እንደሆኑ ሁላችንም እናውቃለን። በጣም ጥሩ ተጫዋቾች አሏቸው። ስለዚህ ሙሉ ቲሙ ለመከላከል ከሚያስብ ይልቅ
ቢያንስ አራቱ ተከላካይና አንድ 6 ቁጥር ላይ ያለው ተጫዋች መከላከሉ ላይ አተኩሮ ሌሎቹ እንዳለ ማጥቃቱ ላይ ማተኮር መቻል አለባቸው። ተጨማሪ ጎሎችን ለማስቆጠር ጥረት ማድረግ መቻል አለባቸው። ያንን ነገር ግን በአርሰናል በኩል እየተመለከተን አይደለም የምንገኘው። ሞር ጥንቃቄ ላይ ያተኮረውን አርሰናል ነው እየተመለከተን የምንገኘው። ውልቭስን መጨረሻ ደረጃ ላይ የተቀመጠን ቡድን 2-0 መርቶ ከዛ በኋላ ሰዓት ለማባከን እንቅስቃሴ ማድረግ የአእምሮ ጥንካሬያቸው በጣም ዊክ እንደሆነ ነው የሚያሳዩና ከዚህ በኋላ እንግዲህ እዚህ ነገር ላይ በደንብ ማሻሻል መቻል አለባቸው ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።